ሰላም ጤና ይስጥልኝ። ታማኝ የመረጃ ምንጭ ሆነው ከሎሚ ቴሌቪዥን የሰዓቱ ዜናዎች ይዘንላችሁ ቀርበናል። ከሀገር ውስጥ ፖለቲካ እስከ ቀጠናው የጸጥታ ሁኔታዎች ድረስ የተሰሙ አበይት መረጃዎችን ዋናዎቹን አስቀድመን እናደምጣችኋለን። ሚዲያችንንና ፕሮግራሞቻችንን ሰብስክራይብ፣ ላይክ እና ሼር በማድረግ እንድትከታተሉንና እንድታደምጡን በአክብሮት እንጋብዛለን። የዋሽንግተን የቪዛ በትረ ስልጣንና የመቀለ ስንጣቂዎች የአሜሪካ ማዕቀብ በትግራይ ፖለቲካ ላይ የጫረው ሁለንተናዊ ቀውስ በቀዳሚነት የምንመለከተው ጉዳይ ይሆናል። የስደተኛ ጠል ቡድኖች ዘመቻ እያገረሸ መሆኑንና በሀገሪቱ ያሉ ኢትዮጵያውያን ጥሪ ማቅረባቸው ሌላኛው ጉዳያችን ነው። አሁን ያለው የሀገሪቱ ተጨባጭ ሁኔታ ምሁራን ዳር ቆመው የሚመለከቱበት ጊዜ እንዳልሆነ ተገለጸም። የአሜሪካው ምክትል ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያደረጉት ስምምነት የሚቃወመው የእስራኤል ባለስልጣናት አጥብቀው ተቹም። ለአሁን ያዝናቸው አርዕስተ ዜናዎች በከፊሉ እነዚህ ነበሩ። አሁን ደግሞ የክስተቶቹ ዝርዝር መረጃ፣ ምክንያቶችና ተያያዥ ትንታኔዎችን ሰፋ አድርገን ወደምናይበት ወደ ዝርዝር ዜናዎች እንሻገራለን። አብራችን ቆዩ። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በትግራይ ክልል ሰላምን ያናጋሉ ባሏቸው አክራሪ የህወሓት አመራሮችና በቅርብ የቤተሰብ አባሎቻቸው ላይ የቪዛ ማዕቀብ መጣላቸውን ይፋ ማድረጋቸው በሰሜን ኢትዮጵያ ለወራት ሲንከባለል የነበረው የፖለቲካና የወታደራዊ ውጥረት ወደ አዲስ የዲፕሎማሲያዊ ምዕራፍ አሸጋግሮታል። የዋሽንግተን ጠንካራ እርምጃ የመጣው የፕሪቶሪያው የሰላም ስምምነት ሙሉ በሙሉ አደጋ ላይ በሚጥል መልኩም በመቀለ አዲስ የስልጣን ሽግሽግ ከተደረገና የዶክተር ደብረጽዮን ገብረ ሚካኤል ቡድን የክልሉ ምክር ቤት መልሶ ስልጣን ከተቆጣጠረ በኋላ ነው። ይሁን እንጂ ማዕቀቡን ይፋ ማድረጉን ብቻ ሳይሆን ክስተቱን ተከትሎ ከተለያዩ የፖለቲካ ኃይሎች የተሰነዘሩት ምላሾችና ትንታኔዎች በቀጠናው ላይ ትልቅ የሆነ የሀሳብ ፍጥጫና የፖለቲካ ትኩሳት ፈጥሯል። የቀድሞው የትግራይ ጊዜያዊ አስተዳደር ርዕሰ መስተዳደር አቶ ጌታቸው ረዳ የአሜሪካ ውሳኔ ፈጣንና ጠንካራ ድጋፍ በመስጠት ግንባር ቀደም ሆኗል። አቶ ጌታቸው ለኢትዮጵያ ዜና አገልግሎት ኢዜአ በሰጡት ልዩ ማብራሪያ ይህ እርምጃ ዋሽንግተን በሰሜን ኢትዮጵያ ለተፈጠረው አዲስ ውጥረት ተጠያቂነቱ ሙሉ በሙሉ በዶክተር ደብረጽዮን በሚመራው ቡድን ላይ ማድረጓን ያሳየ ነው ብለዋል። የአቶ ጌታቸው አስተያየት አስገራሚ የሚያደርገው ግን የፌዴራል መንግስትን በትግራይ ጦርነት ወቅት ይጠቀምበት የነበረው አጠራር በመጠቀም ሰሜን ኢትዮጵያ የሚል መጠቀማቸው ነው። የፖለቲካ ታዛቢዎች እንደሚሉት የአቶ ጌታቸው አቋም ባለፉት 2 ዓመታት ለህወሓት መሪዎች መካከል የተፈጠረው ጥልቅ መከፋፈል በይፋ ያሳየ ነው። አቶ ጌታቸው እገዳው ከዚህ የጥፋት ቡድን ጋር በጥቅምም ሆነ በስትራቴጂካዊ መንገድ ግንኙነት አላቸው ተብለው ለሚጠረጠሩ እንደ ኤርትራው መሪ ኢሳያስ አፈወርቂ ላሉ የውጭ ኃይሎች የተላለፈ ቀጥተኛ ማስጠንቀቂያ መሆኑን በመጥቀስ ትንታኔያቸው ከክልል ባለፈ ቀጠናዊ ይዘት እንዲኖረው አድርጎታል። በሌላ በኩል ማዕቀቡን የተጣለባቸው አንዱ እንደሆነ በሰፊው የሚነገርላቸው የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋም ውሳኔ ሙሉ በሙሉ በማጣጣል የተለየ ስልታዊ ምላሽ ሰጥቷል። አቶ አማኑኤል በማህበራዊ ሚዲያቸው ባስተላለፉት መልእክት ቪዛ ለማያስፈልጋቸውስ የሚል ቀጥተኛ ጥያቄ ሰንዝረዋል። አቶ አማኑኤል በጥቂት ግለሰቦች ላይ በተጣለው የቪዛ ማዕቀብ ላይ ከማተኮር ይልቅ በትግራይ አሁንም በረሃብና በበሽታ እየተሰቃዩ ባሉት በሚሊዮን የሚቆጠሩም ቪዛ በማያስፈልጋቸው ተፈናቃዮች ላይ ትኩረት መደረግ እንዳለበት ሞግቷል። ይህ ምላሽ የአሜሪካን ዲፕሎማሲያዊ ጫና ዋጋ ለማሳጣትና የዓለም ትኩረት ወደ ሰብአዊ ቀውስ ለማዞር የተደረገ ስልታዊ አጀንዳ የማስቀየር ሙከራ እንደሆነ የፖለቲካ ተንታኞች ይገልጻሉ። የአሜሪካው ፕሬዝዳንት የአረብና አፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቦሎስ ግን ማዕቀቡን በኢትዮጵያ ብሎም በምስራቅ አፍሪካ ሰላምና መረጋጋት ለማረጋገጥ የተወሰደ ትክክለኛ ውሳኔ ሲሉ አሞካሽተውታል። የፖለቲካ ተንታኙ ጀዋር መሐመድ ማዕቀቡን ተከትሎ ያወጣው ጽሑፍ ደግሞ ከፍተኛ ትችት አስተናግዷል። የጀዋር ትንታኔ ህወሓት የወቅቱ ተጠቂና አማራጭ ያጣ አካል አድርጎ በማቅረብ ወንጀሉን ለማጽዳት የሞከረ መሆኑን ጠቅሷል። ይባስ ብሎም ፓርቲው የውስጥ ክፍፍሉን ለመጠገን ሲል ጦርነት እንደ አማራጭ መውሰዱን እንደ መደበኛ ስትራቴጂ በማቅረብ የህዝብ ህይወት ለፖለቲካ ማጎዶነት መጠቀም ያማከንም የጦርነት ቅድመ መመከኛ አቅርቧል ተብሏል። የጀዋር ትንታኔ ማጠቃለያም የቪዛ ማዕቀቡ ከህዳሴ ግድብ ጋር በማያያዝ ጠቅላይ ሚኒስትር አብይ አህመድ ከዶናልድ ትራምፕና ከአልሲሲ ጋር በሚስጥር ግድቡን በመሸጥ ያመጡት ስምምነት ነው በማለት ህዝቡን ግድቡን በተለየ መንገድ እንዲከታተለው ጥሪ አቅርቧል።
በደቡብ አፍሪካ በስደተኛ ጠል ቡድኖች የተቀሰቀሰውና የውጭ ዜጎች ይውጥልን የሚል ዘመቻ ተጠናክሮ መቀጠሉን በሀገሪቱ የሚኖሩ ኢትዮጵያውያን ገልጿል። ከጆሃንስበርግ ከተማ አቅራቢያ በምትገኘው ሚድራድ ከተማ የሚኖሩ ኢትዮጵያውያን እንዳስረዱት ላለፉት ጥቂት ጊዜያት ረገብ ብሎ የነበረው ዛቻም፣ ማስፈራሪያ፣ ዝርፊያ፣ ድብደባ በአሁኑ ወቅት በከፍተኛ ሁኔታ አገርሽቷል። የአመፁ መሪዎች እስከ ሰኔ 23 ድረስ ሀገራችን ለቃችሁ ውጡ ሲሉም ያስጠነቀቁት የጊዜ ገደብ እየተቃረበ በመምጣቱም በአሁኑ ወቅት ለሁሉም አካባቢዎች ከፍተኛ ውጥረትና ስጋት መንገሱን ነዋሪዎቹ ጠቁመዋል። በተለይም በአንዳንድ አካባቢዎች የጥቃት አራማጅ ቡድኖች ቤት ለቤት እየዞሩና እያንኳኩም አልወጣችሁም፣ እዚሁ ናችሁ እያሉ በማስፈራራት ላይ መሆናቸው በሀገሪቱ የሚኖሩ የውጭ ዜጎች ስጋት ከመቼውም ጊዜ በላይ ከፍ ማለቱን አስረድቷል። ማላዊ፣ ኒጀር፣ ጋናና ናይጄሪያ የመሳሰሉት ሀገራት ዜጎቻቸው በሰላም ማስወጣት የጀመሩ ሲሆን አንዳንድ አፍሪካውያን ጥቃቱን በመፍራት ተሰብስበው በህዝባዊ አደባባዮች ላይ ውሎና ዳራቸው እያደረጉ ይገኛሉ። የደቡብ አፍሪካ መንግስት ድርጊቱ እያወገዘ እርምጃዎችን እየወሰደ መሆኑ ቢገልጽም በተግባር ግን በአንዳንድ ቦታዎች ግድያን ጨምሮ ከባድ ዝርፊያ፣ ማስፈራራት አሁንም እየተፈጸመ መሆኑ ሁለት የጆሃንስበርግ ነዋሪዎች ገልጿል። በተለይም በሀገሪቱ ከፍተኛ ቁጥር በሚኖሩት የማላዊ ዜጎች ላይ ተቃውሞ የበረታ ሲሆን እነሱም የተቃውሞ ሰልፍ ማድረጋቸው ተሰምቷል። አሁን ያለው የተጨባጭ ሁኔታ ምሁራን ዳር ቆመው የሚመለከቱት ጊዜ እንዳልሆነ ተገለጸ። የሀገራዊ ምክክር ሂደቱ በዋናነት የምሁራን እውቅና የሰላ ሀሳብ የሚፈልግ ቢሆንም ከተወሰኑት በስተቀር አብዛኛው ምሁር በሂደቱ ንቁ ተሳትፎ ከማድረግ ይልቅ ዳር ሆኖ መመልከት መምረጡ በእጅጉ እንደሚያሳስባቸው ተናግረዋል። ዋና ኮሚሽነር ፕሮፌሰር መስፍን አርአያም የምሁራን ሚና አስፈላጊነት ለማስረዳት ሲሉም ለምክክር ሂደቱ የሚያስፈልጉ 192 አማካሪዎችን ለመለየት የተጓዙበት ፈታኝ ሂደት እንደ አብነት ጠቅሷል። ይህም ምሁራን ሀገራዊ ጉዳዮች ያላቸው ተሳትፎ ማጠናከር እንዳለባቸው ያሳያል ብለዋል። ምሁራኑ በዝምታ ቢታቀቡም በሌላ በኩል በየአካባቢው ካሉ የህብረተሰብ ክፍሎች ጋር ባደረጓቸው ጉዞዎች ግን ተስፋ ሰጪ ሁኔታዎችን መመልከታቸው ገልጿል። አብዛኛው ህብረተሰብ ክፍል ሀገሪቱ ለገጠማት ችግር እንደ ዋነኛ ምንጭ የሚቆጥረው ምሁራንና ፖለቲካ ልሂቃንን ነው። ህዝቡ መፍትሄውንም ከእነዚህ አካላት እንደሚጠብቅ ኮሚሽነሩ ተናግረዋል። ፕሮፌሰር መስፍን አያይዘውም ኢትዮጵያ በችግሮቻቸው ላይ በነጻነት ተወያይተው ለመፍትሄው ቀጠሮ መያዛቸው ሂደቱ ለራሱ ታሪካዊና አስተማሪ መሆኑን አንስተዋል። በመሆኑም ያለን እንደ ሀገር በመሆኑም የምሁራኑ ዝምታ በመስበር ለዚህ ታሪካዊ ሂደት ስኬት እያንዳንዱ ኢትዮጵያን የሚገባው አስተዋጽኦ ሊያበረክት እንደሚገባ ጥሪ አቅርበዋል። በዚህም ሀገራዊ ምክክር ኮሚሽን ላይ ትግራይን ጨምሮ በተለያዩ አካባቢዎች እንዳልተሳተፉ የገለጹ አንዳንድ የፖለቲካ ተንታኞች አክለውም ኮሚሽኑ የጠቅላይ ሚኒስትሩ ፕሬዝዳንት ለመሆን ያላቸው ህልም እንዲሳካ የሚያመቻች ነው በማለት በተደጋጋሚ ትችት ያቀርባሉ። የአሜሪካው ምክትል ፕሬዝዳንት ጂዲ ቫንስ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያደረጉት ስምምነት የሚቃወሙም የእስራኤል ጽንፈኛ ባለስልጣናት አጥብቀው ተችቷል። ቫንስ ስለ እስራኤል በሰጡት ማስጠንቀቂያ ሀገሪቱ የሚያጋጥማትን እያንዳንዱ የደህንነት ችግር በመግደል ብቻ ሊፈታው እንደማይችል አሳስበዋል። ለኒውዮርክ ታይምስ በሰጡት ቃልም ትክክለኛው የመፍትሄ ሀሳባቸው ምንድነው? 9 ሚሊዮን ህዝብ ያላት ሀገር ናችሁ። እያንዳንዱ ብሔራዊ ደህንነት ችግር በመግደል ብቻ ልትፈቱት አትችሉም በማለት ስምምነቱ የሚቃወሙት አካላት ጠይቀዋል። ምክትል ፕሬዝዳንቱ እስራኤል ለዲፕሎማሲ እድል እንድትሰጥና ለዋሽንግተን ጥቂት እውቅና እንድትሰጥ አሳስበዋል። በተጨማሪም ፕሬዝዳንት ትራምፕ አሁን ከእስራኤል ጥቂት ታማኝ ደጋፊዎች አንዱ በመሆናቸው የእስራኤል ባለስልጣናት በስምምነቱ ዙሪያ ትራምፕ በአደባባይ ከመተቸት እንዲቆጠቡ አስጠንቅቋል። ፕሬዝዳንት ትራምፕም ለእስራኤል በአጠቃላይ ድጋፍ ቢኖራቸውም በቅርቡ ከኔታንያሁ ጋር በስልክ በተነጋገሩበት ወቅት የእስራኤል የሊባኖስ የጥቃት ስልት ተችቷል። አንድን ሰው በፈለጋችሁ ቁጥር አፓርታማ ማፍረስ አይጠበቅባቸውም። እነዚህ አፓርታማዎች ውስጥ ብዙ ሰዎች አሉ፣ ሁሉንም ደግሞ ሄዝቦላህ አይደሉም በማለት ትራምፕ መናገራቸው ይታወሳል። የአሜሪካ ባለስልጣናት አስተያየት የመጣው በሁሉም ግንባሮች ጦርነት እንዲቆም የሚያሳስበው የአሜሪካና ኢራን መግባቢያ ስምምነት ቢፈረምም እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦራቸው ከሊባኖስ ለማስወጣት ፈቃደኛ ባለመሆናቸው ተከትሎ ነው። ኔታንያሁ የእስራኤል ጦር አስፈላጊ ሆኖ እስካገኘው ጊዜ ድረስ በደቡብ ሊባኖስ እንደሚቆይ አቋማቸው አጽንቷል።
የሩሲያ ዩክሬን ጦርነት ከተጀመረበት ጊዜ አንስቶ ኪየቭ በሩሲያ መዲና ሞስኮ ላይ ካደረሰቻቸው ጥቃቶች ሁሉ የከፋው የተባለለት መጠነ ሰፊ የድሮን ውርጅብኝ ተፈጸመ። ዩክሬን ወደ ሩሲያ መዲና 200 የሚጠጉ ድሮኖች ያስወነጨፈ ሲሆን ጥቃቱ በደቡብ ምስራቅ የከተማዋ ክፍል በሚገኝ የነዳጅ ማቀነባበሪያ ፋብሪካ ላይ ከፍተኛ እሳት ማስነሳቱም በጥቁር ጭስ ታፍነው ውለዋል። የሞስኮ ሀገረ ገዢ በጥቃቱ ምክንያት እስካሁን 17 ሰዎች መጎዳታቸው ያረጋገጡ ሲሆን በደቡባዊቷ ሮስቶቭ ግዛት በሚገኝ ሌላ የነዳጅ ፋብሪካ ላይ በደረሰ ጥቃት ደግሞ የአንድ ሰው ሕይወት ማለፉ ተገልጿል። ከጥቃቱ በኋላ በደቡብ ምስራቅ ሞስኮ የሚገኙ ነዋሪዎች ያጋጠማቸው ክስተት ግን እጅግ አስደንጋጭ ነበር። በርካታ ነዋሪዎች ለቢቢሲ እንደገለጹት ከተማዋ ላይ እየጣለ ያለው ዝናብ ጥቁር ጋዝ የለበሰ በመሆኑም በልብሶቻቸውና በንብረቶቻቸው አስቀያሚ ጥቁር ምልክት እየጣለ ይገኛል። አንዲት የከተማዋ ነዋሪ ከቤት ስትወጣ እያካፋ ነበር። ልብሴ ላይ ደስ የማይል ጥቁር ነጠብጣብ ጥሎብኛል። ፔትሮሊየም በሰማይ ላይ የሚፈስ ከሆነ ጸጉራችን ተነቃቅሎ እስከሚወድቅ ልንጠብቅ ነው ማለት ነው ስትል ስጋቷን ገልጻለች። የሞስኮ ባለስልጣናት ጋዝ የቀላቀለ ዝናብ መውረዱ በይፋ ቢያስተባብሉም በተዘዋዋሪ ግን በቴሌግራም ገጻቸው ባስተላለፉት አስቸኳይ መልእክት ነዋሪዎች መስኮቶቻቸው እንዲዘጉም፣ አስም ያለባቸው ህጻናትና አረጋውያን ደግሞ አካባቢ በአስቸኳይ ለቀው እንዲወጡ አሳስበዋል። ባለስልጣናቱ የድሮን ጥቃቱን ያደረሰው ጉዳት የሚያሳዩ ምስሎችና ቪዲዮዎች በማህበራዊ ሚዲያ እንዳይጋሩ ጥብቅ እገዳ ቢጥሉም በርካታ ተንቀሳቃሽ ምስሎች ሾልከው ወጥተዋል። ቢቢሲ ትክክለኛነታቸው ባረጋገጣቸው ቪዲዮዎች ላይ ድሮኖች በህንጻዎች ላይ ሲያርፉና ጥቁር ጋዝ የተሞላ ፍንጣቂ በመኪና ማቆሚያ ላይ ሲወሰድ በግልጽ ይታያል። ይህ በአንድ ወር ውስጥ ለሶስተኛ ጊዜ ጥቃት የደረሰበት የካንታፓኒያ የነዳጅ ፋብሪካ ፍንዳታ በሁለቱ ሀገራት መሪዎች መካከል የከረረ የቃላት ጦርነት አስነስቷል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ጥቃቱ ባለፈው ሳምንት ሩሲያ በኪየቭ በሚገኘው ታሪካዊ የፔትሪያስክ ገዳም አካባቢ ላደረሰችው የቦምብ ድብደባ የተሰጠም ቀጥተኛ የአጸፋ ምላሽ መሆኑን ገልጿል። ፕሬዝዳንት ዜሌንስኪ እኛ ጦርነቱ አልፈለግነውም፣ ነገር ግን ዩክሬን ከተቃጠለች ሞስኮም ትነዳለች ሲሉም ለክሬምሊን ጠንካራ ዛቻ አስተላልፏል። ለዚህ የዜሌንስኪ ንግግር ምላሽ የሰጡት የሩሲያ ውጭ ጉዳይ ሚኒስቴር በበኩላቸው አሁን ለዩክሬን ቃላት ብቻ በቂ አይደሉም፣ ለዚህ ድርጊቷ መጠነ ሰፊ ዋጋ ትከፍላለች በማለት ሩሲያ ከባድ እርምጃ እንደምትወስድ አስታውቋል። የሩሲያ መከላከያ ሚኒስቴር ባለፉት 24 ሰዓታት ብቻ ወደ 1000 የሚጠጉ የዩክሬን ድሮኖች ማክሸፍ መቻሉን ቢገልጽም ጥቂት የማይባሉ ድሮኖች ግን የሩሲያ መከላከያ ሰብረው በመግባት የሞስኮን ስልታዊ የነዳጅ መሰረተ ልማት ማውደማቸው ጦርነቱ ወደ አዲስ አደገኛ ምዕራፍ መሸጋገሩ አመላካች ሆኗል። ውድ የሎሚ ቴሌቪዥን ተከታታዮች ለዛሬ ያዝናቸው አበይት መረጃዎችና ትንታኔዎች እነዚህ ይመስሉ ነበር። በዜናዎቻችን ላይ ያላችሁ ማንኛውም አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛችኋለን። መረጃዎችን በፍጥነትና በታማኝነት ለሌሎች እንዲደርሱም ቪዲዮውን ላይክና ሼር ማድረጋችሁን እንዳትረሱም። በየሰዓቱ የሚወጡ አዳዲስና ትኩስ መረጃዎችን ለማግኘት ደግሞ ቻናላችንን አሁኑኑ ሰብስክራይብ ያድርጉም። ቀሪውን ጊዜ ሰላማዊና መልካም ጊዜ ይሁንላችሁ።